ያስተዳደር ጊዜያቸውም ያለ መረጋጋት ያጀበው አብዛኛው የህብረተሰብ ክፍልም የገንዘብ ለውጥ ባስከተለው ውጥረት ምክንያት የሚመገበውን እንኳን ለመግዣ ቤሳቤስቲን በማጣት ሲቸገር የታየበት ነው በሚል ይተቻሉ። በአንጻሩ ደጋፊዎቻቸው የመሰረተ ልማት ፕሮጀክቶችን ለማሳካት ከፍተኛ ጥረት ሲያደርጉ እንደነበር እንዲሁም ጽንፈኝነትን ለመዋጋት መድከማቸውን በአዎንታዊነት ያነሱላቸዋል። አረረም መረረ ቡሃሪ በትረ ስልጣኑን ለተረኛ የሚያስረክቡበት ጊዜ ላይ ደርሰዋል። በቀጣይ በጫማቸው የሚገባው የሀገሪቱ መሪም ከፊቱ ከባድ ስራ እንደሚጠብቀው ነው የሚነገረው። ለፕሬዝዳንትነት በቀዳሚነት ከተሰለፉት ተፎካካሪዎች የገዢው የሁሉም ተራማጆች ምክር ቤት ፓርቲ በእንግሊዝኛ ምህጻሩ ኤፒሲ እጩ የ70 ዓመቱ ቦላ አህመድ ቲኑቡ የፕሬዝዳንትነቱ ተራ የዩሩባ ጎሳ ነው በሚል ደጋፊዎቻቸውን ለማሰባሰብ ተንቀሳቅሰዋል። ከጤና እክል በተጨማሪ በሙስና ስማቸው የሚነሳው ቲኑቡ ግን ጭምጭምታውን ሁሉ ያስተባብላሉ። በአንጻሩ ተቀናቃኛቸው የተቃዋሚው የህዝቦች ዴሞክራሲያዊ ፓርቲ በእንግሊዝኛ ምህጻሩ ፒዲፒ እጩ የ76 ዓመቱ አቲኩ አቡበከር በበኩላቸው ናይጄሪያውያን ድምጻቸውን ሲሰጡ ከዩሩባም ሆነ ኢግቦ ጎሳ የመጣ ብለው አይደለም ማለታቸው ተሰምቷል። በኦሉሴጉን ኦባሳንጆ ዘመን ምክትል ፕሬዝዳንት ሆነው ያገለገሉት አቡበከር እስካሁን 5 ጊዜ ለፕሬዝዳንትነት ተወዳድረው አልተሳካላቸውም። ቱጃሩ የንግድ ሰው አቲኩ አቡበከር እንደ አህመድ ቲኑቡ ሁሉ በሙስና ይወቀሳሉ። ሌላኛው ፕሬዝዳንታዊ እጩ የ61 ዓመቱ ፒተር ኦቢ ቀድሞ የፒዲፒ አባል የነበሩ ሲሆን ከ20 ዓመታት በላይ በናይጄሪያ የዘለቀውን የሁለት ፓርቲ አገዛዝ ለመለወጥ ያለሙና በአብዛኛው የሀገሪቱ ወጣቶች ድጋፍ ያላቸው የንግድ ሰው ናቸው ይባልላቸዋል። ፕሬዝዳንታዊ ምርጫ ናይጄሪያ ውስጥ ሲካሄድ ውጥረት የተለመደ ነው። አንደኛው በሌላኛው ጎሳ የመበለጥ ተጽዕኖ ስር የመግባት ወይም የመገለል ፍርሃት ይውጠዋል። ከ200 ሚሊዮን በላይ ህዝብ ያላት ናይጄሪያ በርካታ ጎሳዎች ሲኖሩባት ከ500 በላይ ቋንቋዎች ይነገሩባታል። በሀገሪቱ አብላጫውን ቁጥርም ሆነ በፖለቲካው ተሳትፎ ተጽዕኖ ያላቸው ብዙሃኑ ሙስሊም የሆነው የሃውሳ ፉላኒ ማህበረሰብ በሰሜን አብዛኛው የክርስትና እምነት ተከታይ የሚገኝበት የዩሩባ ጎሳ በደቡብ ምዕራብ እንዲሁም በደቡብ ምስራቅ የሚገኘው የኢግቦ ጎሳ ናቸው። የናይጄሪያ የፖለቲካ ፓርቲዎች ጎሳና ሃይማኖትን ያዘናነቁ ናቸው። በዚህም ምክንያት ፕሬዝዳንት የሚሆኑትን አብዛኛው የክርስትና እምነት ተከታይ ከሆነበት ከደቡብ እንዲሁም ሙስሊም ከሚበዛበት ከሰሜኑ የሀገሪቱ ክፍል በማፈራረቅ ለማቻቻል ሲሞከር ቆይቷል። ባለፉት ጥቂት ዓመታት ግን ይህ አካሄድ አልተጠበቀም። ታዛቢዎች እንደሚሉት ሶስተኛው ተፎካካሪ ፒተር ኦቢ ከተሳካላቸው ብቻ ነው በናይጄሪያ የፕሬዝዳንት ምርጫ የተለመደው የፍርርቅ ስርዓት ዳግም ሊታይበት የሚችለው። በሌጎስ ዩኒቨርሲቲ በፖለቲካ ውስጥ ስለ ጎሳ ሚና ምርምር የሚያካሂዱት ፍራይዴ ንዋንኮ ግን አሁን ናይጄሪያ በዋነኛነት የምትሻው አንድነቷን የሚያጸና መሪ ነው ይላሉ። በመጨረሻ ግን ሀገሪቱን ወደፊት ሊያራምዳት የሚችለው ሁላችንም የአንድ ሀገር ሰዎች መሆናችንን የሚያሳይ ሰው ነው። ይህም ነው ዞሮ ዞሮ ሀገሪቱን ወደ አንድነት ያመጣው። ናይጄሪያ ከቅኝ አገዛዝ ነፃነቷን ካገኘችበት ከጎርጎሮሳዊ 1960 አንስቶ በሶስቱ ጎሳዎች መካከል ለስልጣን የሚደረገው ፍትጊያ ጎልቶ ይታያል። ሃይማኖትና ጎሳን በሚጠቀሙት ፖለቲከኞች አማካኝነትም ተቃውሞዎችና ወታደራዊ መፈንቅለ መንግስቶችም ተደርገዋል። የፖለቲካ ልሂቃኑን አሰላለፍ የፖለቲካ ሳይንስ ምሁሯ ራህማቱ ላዋል ታዝበዋል። የናይጄሪያ የፖለቲካ ልሂቃን እንደ ሀገር ለናይጄሪያ ሳይሆን ወደ መጡበት አካባቢ ይበልጥ ያዘነበሉ ናቸው። የናይጄሪያ መንግስትም ዋነኛውና ብቸኛው የናይጄሪያ ህዝብ ጠባቂ እንደሆነ ተደርጎ ታይቶ አይታወቅም። የናይጄሪያን ፖለቲካዊ ይዞታ በቅርብ የሚከታተሉ ታዛቢዎች በማህበረሰቡ ውስጥ መጠን ያጣው ልዩነት፣ ድህነትና የወደፊት ተስፋ ማጣት ወደ ውጥረት እያመራ እንደሆነ ይናገራሉ። በደቡባዊ የሀገሪቱ ክፍል የሚገኘው የኢግቦ ጎሳ ከዛሬ 80 ዓመታት በፊት የእርስ በርስ ጦርነት አስነስቶ ወደ ነበረው በመገንጠል ቢያፍራ የሚሉትን ግዛት የመመስረት ጥሪ ዳግም እያቀረበ ነው። ብዙዎችም
በፕሬዝዳንት ቡሃሪ አስተዳደር ደስተኛ ባለመሆናቸው ከሳምንታት በፊት ታጣቂዎች የምርጫና የፖሊስ ጣቢያ ላይ ጥቃት ማድረሳቸው ተሰምቷል። ፍራይዴይ ንዋንኮ እንደሚሉትም የፕሬዝዳንትነት ስልጣን የመያዙ ተራ የነሱ እንደሆነ እያሳሰቡ ነው። ፕሬዚዳንቱ ላለፉት 8 ዓመታት በስልጣን ላይ ሆነው ተመልክተዋል። ሆኖም ግን በዚህ ጊዜ ውስጥ የናይጄሪያውያንን ችግር መፍታት ያልቻሉበትን ምክንያት ሊረዱት አልቻሉም። ደቡቦቹ አሁን ስልጣኑ ወደኛ መምጣት አለበት እያሉ ነው። ተራቸው ነው። በደቡብ ምዕራብ ያሉትም ከኛ ፕሬዚዳንት ወጥቶ አያውቅም፣ ፕሬዚዳንት እንፈልጋለን እያሉ ነው። እንዲያም ሆኖ የህዝብ አስተያየት መመዘኛዎች የምርጫ ድሉ ከሁለቱ ዋነኛ የፖለቲካ ፓርቲዎች ያንዱ ሊሆን እንደሚችል አመላክተዋል። የኦቢ ደጋፊዎችም ወጣቶችን ከኋላቸው ማሰለፍ ስለቻሉ አስገራሚ ስኬት ሊያስመዘግቡ እንደሚችሉ ይገምታሉ። ይህ በእንዲህ እንዳለም በትናንትናው ዕለት በደቡባዊ የሀገሪቱ ክፍል ለሴናተር ምርጫ እጩ የሆኑ ተወዳዳሪ በመገደላቸው በአካባቢው የሚካሄደው ምርጫ ለጊዜው መታገዱን የሀገሪቱ የምርጫ ኮሚሽን አስታውቋል። አንድ የምክር ቤት አባልም በሚወዳደሩበት አካባቢ $500,000 በእጃቸው ይዘው በመገኘታቸው በፖሊስ ቁጥጥር ስር ውለዋል። በሀገሪቱ ሕግ መሰረት ካልተመዘገበ በቀር $10,000 በላይ ይዞ መንቀሳቀስ አይቻልም ነው የተባለው። በምርጫው ዋዜማ አርብ ዕለት ውጥረቱ ያሰጋቸው ናይጄሪያውያን በውጤቱ ምክንያት አመጽ ሊከተል ይችላል ብለው በመስጋት ምግብና አስፈላጊ ሸቀጦችን ሲሸምቱ መዋላቸው ተሰምቷል። በተለመደው አሰራር ከሄደ የምርጫ ውጤቱ በ3 ቀናት ውስጥ የሕክምና ባለሙያዎች እጥረት አጋጥሟታል። እንደ ጀርመንና ብሪታንያ ያሉ ሀገራት ለአስታማሚ ነርሶች ጠቀም ያለ ደሞዝ እንደሚሰጡ በመግለጽ ባለሙያዎችን ለመሳብ የሚያደርጉት ጥረት ትችትን አስከትሏል። የዓለም የነርሶች ፌዴሬሽን ከድሃ ሀገራት የጤና ባለሙያዎችን ለማማለል የሚደረገው እንቅስቃሴ የሕክምና ባለሙያዎቹ መገኛ በሆኑት ሀገራት የጤና ስርዓት ላይ ችግር እንደሚያስከትል አስጠንቅቋል። አክራ ጋና ውስጥ በሚገኝ አንድ ሐኪም ቤት የ28 ዓመቷ ጆሴፊን ለአንዲት በቅርቡ ለወለደች እናት መድኃኒት በመስጠት ላይ ናት። በመጀመሪያ ስሟ ብቻ እንድትጠራ የመረጠችው ጆሴፊን በነርስነት ሙያ መስራት ከጀመረች ገና 2 ዓመት ሞላት። እንደ ሌሎች ባልደረቦቿ እሷም የተዳከመውን የሀገሯን የጤና ዘርፍ ለመደገፍ ነው በዚህ ስራ የተሰማራችው። በገጠሩ አካባቢ በተለይም የሕክምና ተቋማት እጥረት እንዳለ አስተውላለች። ሕክምና ለማግኘት ወደ ሌላ ከተማ መጓዝ ግድ ነው። እናም ነርስ ብሆን ማህበረሰቤን መርዳት እችላለሁ፣ በዚህም ቤተሰቦችንም እደግፋለሁ እያልኩ አስባለሁ። አሁን ግን ጆሴፊን ወደ ብሪታንያ ሄዳ ለመስራት ትፈልጋለች። እዚያ አብዛኞቹ ጓደኞቿ ሐኪም ቤት ውስጥ በመስራት ላይ በመሆናቸው ቅር እያላትም ቢሆን ለመጓዝ አመልክታለች። የትምህርት ቤት ጓደኞቼ ነበሩ። አንዳንዶቹ አሁን ከሀገር ውጭ ናቸው። ከኔ ገቢ ጋር ሲነጻጸር በጣም ብዙ ያገኛሉ። በተሻለ ስርዓት ውስጥ ለመኖር እድሉ ስላላቸው ብቻ ጥሩ ያገኛሉ። እዚህ ጋና ውስጥ ግን እንደዚህ አይደለም። በጣም ያሳዝናል፣ ልብን ይሰብራል። የጋና ነርሶች የተሻለ የስራ ሁኔታ ፍለጋ እየተሰደዱ ነው። ባለፈው ጎርጎሮሳዊ ዓመት ብቻ 3,000 የሰለጠኑ ነርሶች ምዕራብ አፍሪካዊቱን ሀገር ለቀው ሄደዋል። አብዛኞቹ የሰለጠኑ ነርሶች የወር ደሞዛቸው ከ300 ያነሰ ነው። የጋና ነርሶችና አዋላጆች ማህበር እንደሚለው በሚከፈላቸው ዝቅተኛ ገቢ ምክንያት ነው ባለሙያዎቹ አስተማሚዎች ወደ ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ እና ሌሎች ሀገራት የሚሰደዱት። የማህበሩ ፕሬዝዳንት ፐርፔቹዋል ኦፎሪ አምፖፎ አስታማሚ ነርሶቹን የሚያማልሉት ሀገራት ልምድ ያላቸው ላይ እንደሚያተኩሩ ይናገራሉ። በሚሰጠው አገልግሎት ላይ በትክክል ተጽዕኖ አለው። የመረጃ መዘርዝሩን ስንመለከት ከከፍተኛ ባለሙያዎች ይልቅ ረዳት ነርሶች ናቸው ያሉት። የሰለጠኑት ባለሙያዎች ናቸው ይችን ሀገር ስተው በመሄድ ላይ ያሉት። ምክንያቱም እነዚህ ሀገራት ከረዳት ነርሶች ይልቅ የሚፈልጉት ነርሱን ነው። ብሪታንያ የሰለጠኑ ነርሶችን ቀጥራ ለመውሰድ ከጋና መንግስት ጋር ባደረገችው ውል በአንድ ነርስ 1,000 ፓውንድ ለመክፈል ተዋውላለች። ምንም እንኳን ገንዘቡ የተዳከመውን የጋናን የጤና ዘርፍ ለማጠናከር ይውላል ቢባልም የጤና ዘርፍ ባለሙያ የሆኑት ናና ኮፊ እንዲህ ያለው ስምምነት የሀገራቸውን የጤና አገልግሎት ሊያስተጓጉል ይችላል ባይ ናቸው።
ይህ በመሰረታዊነት በሀገር ውስጥ ላለው የጤና ስርዓት ምን ማለት ነው? ይህም ማለት ያለውን አቅም ለመጠቀም መታገል ነው የሚሆነው። በጤናው አገልግሎት ሁሉንም የሚያዳርስ የጤና ባለሙያዎችን ለማከፋፈልና ለማሰልጠን የሚያደርገው ትግልም ይቀጥላል። የሕክምና ባለሙያዎቹ በብዛት